የሆነ ቀን ይሄ ትምህርት ማስታወሻ ሆነው እንድትጽናኑበትና እንድትጠቀሙበት ነው የምነግራችሁ። ምናልባት ወደፊት ሁሉም እንደነበር ላይ ቀጥል ይችላል። በተጣሉኝ እንኳን ከዚህ ትምህርት ጋር እንዳትጣሉ እና በዝምታ ውስጥ ስንሆን እግዚአብሔር በፍጹም የራቀን ነው የሚመስለው። ወዳጆቼ እሱ ብቻ አይደለም፣ መንፈሳዊነት ሁሉ አይሰማን። አማይ ክርስቲያን መንፈሳዊነት ሁሉ አይሰማን። እግዚአብሔር ዝም በሚልበት ጊዜ ከቀድሞ ደረጃችን እንኳን የወረድን ይመስለናል። እግዚአብሔር የማይወደን ይመስለናል። ችላ ያለን ይመስለናል። የሆነ ጥፋት አጥፍተን ይመስለናል። ደግሞ ለዛ ጥፋት እየቀጣንም ይመስለናል። ችላ ያለን ለኛ ቦታ የሌለው ለኛ ፍቅር የሌለው ሌሎቹ በጠቅላላ ልጆች እኛ ደግሞ የእንጀራ ልጆች ይሆንን ይመስለናል። ስለዚህ የተለያዩ ሐሳቦች በአይምሮአችን ስናወጣ ስናወርድ ያለ እንቅልፍ እናድራለን። ወዳጆቼ እኔ እንቅልፍ እምቢ የሚለኝ እግዚአብሔር ዝም ሲለኝ ብቻ። በህይወቴ መጀመሪያዎቹ አመታቶች ውስጥ የእግዚአብሔርን ዝምታ በስፋቱም በጥልቀቱም በደንብ አውቀዋለሁ። አይን ያለው የሚያይ፣ ጆሮ ያለው የሚሰማ፣ አፍ ያለው የሚናገር፣ እጅ ያለው የሚሰራ አምላክ። ታዲያ እናንተ ጋር ሲደርስ ከማዳን እጁ የሚያጥረው ከመናገር አንደበቱ ዝም የሚለው ለምንድን ነው? እና እግዚአብሔር ዝም ሲለን ታውቃላችሁ፣ ነግሬያችኋለሁ ቅድምም፣ ጎረቤት ሁሉ የሚረሳችሁ አይቷችሁ እንዴ አላየውም እኮ። እግዚአብሔር ዝም ያለውን ሰው በፈለከው ሚዲያ ብታስተዋውቀው የፈለገ በር ብትመታ በከባድ ሁኔታ ውስጥ ነው የሚያለው እና እየቀጣን ሁሉ ይመስለናል። ወዳጆቼ ታዲያ ደስ የሚለው ነገር ምን መሰላችሁ? እነዚህ ሁሉ የእኛ ስሜቶች እንጂ እውነታዎች አይደሉም። ችላ ያለን የማይወደን ወይም ደግሞ እየቀጣን ወይ መንፈሳዊነት የማይሰማን እንደዚህ አይነት ስሜት ሲሰማን እነዚህ ሁሉ የእኛ ስሜቶች እንጂ የእግዚአብሔር እውነታዎች አይደሉም። ስለማይወደን አይደለም ዝም የሚለው፣ ችላ ስለሚለን አይደለም ዝም የሚለው አይደለም። ታዲያ ለምንድን ነው ታውቃላችሁ? ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ነው። እግዚአብሔር ዝም ሲል እኛን እንደገና ለመስራት የሚወስድበት ጊዜ ነው። ወደ ቀደመው ህይወታችን፣ ወደ ቀደመው ፍቅራችን፣ ወደ ቀደመው ማንነታችን አንዱን አስጥሎ ሌላውን አስይዞ አላስፈላጊ ህገወጥ ግንባታዎችን አፍርሶ ልክ እንደ ልጅነታችን ጊዜ ወዛችንንም መልካችንንም ሊመልስ ሲፈልግ እግዚአብሔር ዝም ይላል። ዝምታው ምንድነው እያላችሁ ያላችሁ ሰዎች ችላ ብሏችሁ ወይም ስለማይወዳችሁ የመሰላችሁ አይደለም። እግዚአብሔር ዝም ሲል ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ። እንደገና የሚባል አሰራር አለ። የአንበሳውን ደቦል የገነጠለው፣ የከተማውን በር የገነጠለው፣ በአንድ የአህያ መንጋጋ ሺዎችን ክምር በክምር ያደረገው፣ 300 ቀበሮ ይዘው እሳት ላያቸው ላይ ለክሶ የፍልስጤምን እርሻ ያቃጠለው ሳምሶን አይኑን አውጥተው መሳለቂያ ሲያደርጉት እንደገና እግዚአብሔር አምላክ ሊሰራው ሲፈልግ በረጅም የዝምታ ጊዜ ውስጥ አስገባው። ዝምታው እግዚአብሔር እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና እየሰራው ነው። እንደገና የኃይላችንን ቦታ እየነካካው ነው። እንደገና ጸጉራችን ሊያቆጠቁጥ ነው። እንደገና የወደቁ ነገሮቻችንን ልናነሳ ነው። እንደገና የመዝሙር ልብሳችንን ልንለብስ ነው። በገናውን መስቆን ልናወርድ ነው። እንደገና ምዕራፎች ውስጥ አሉ፣ እየተሰሩ ነው። እግዚአብሔር ዝም ያለ ከመሰለ አንድ ሰው እግዚአብሔር ነገርህን እንደገና እየሰራው ነው። በደም ጩሁና አሜን በል። አንተ መልእክት አለኝ፣ ጩሁና አሜን በል። እንዳትረሳ እግዚአብሔር ዝም ሲል እግዚአብሔርን ተከትሎ ቤተሰብ ዝም ይላል፣ ጎረቤት ዝም ይላል፣ አገልጋዮች ዝም ይላሉ። የዛን ጊዜ ጠልቶክ አይደለም፣ ተጣልቶክ አይደለም፣ ረስቶክ አይደለም፣ ችላ ብሎ አይደለም። ያንተን ነገር ከወደቀበት ለማንሳት እግዚአብሔር በስራ ላይ ነው የሚል ሰው አሜን ይባል። እግዚአብሔር በስራ ላይ ነው። አባት በስራ ላይ ነው። ከምታቀው አንተነት ውስጥ የማታቀው ሌላ ማንነት፣ ከለመዱት ያንተ ሁኔታ ውስጥ ያልተለመደ አኖይንቲንግ፣ ያልተለመደ ትምህርት፣ ያልተለመደ ዝማሬ፣ ያልተለመደና የማይደገም አዲስ አሰራር እግዚአብሔር በዛ ዝምታ ውስጥ ኤክስትራክት እያደረገ እያወጣ ነው የሚል ሰው አሜን ይበለኝ። እንደገና እየሰራህ ነው እግዚአብሔር። ምክንያቱም እግዚአብሔር ጋር ዩዜንድ ስሮ የለም። ሲደክምህ አይጥልህም፣ ሲያቅትህ አይረሳህም። እግዚአብሔር ጋር ጭካኔ የለም። እግዚአብሔር ያንተን ቦታ የሚተካለን ሌላ ሰው የለውም። አንተ ነህ ያለኸው። አንተን የሚመስል አንድ ልጅ ያለው አንተ ብቻ ነህ። አንተም ደግሞ የደም ዋጋ ተከፍሎብሃል። መጽሐፍ ሲናገር በዕብራውያን እንደዚህ ይላል፣ አልጥልህም አለ፣ ከቶም አልተውህም አለ። ታዲያ አልጥልህም ከቶም አልተውህም ያለ እግዚአብሔር ዝም ካለ እዛ ጉዳይ ውስጥ እንደገና የሚባል ምዕራፍ አለ። እንደገና የሚባል ምዕራፍ አለ። በደም ጩሁና አሜን በል።
እንደገና የሚባል ምዕራፍ አለ። አንተዬ እንደገና የሚባል ምዕራፍ አለ። እንደወደቅህ አትቀር፣ እንዳቃተህ አትቀር። እንደገና የሚባል ምዕራፍ አለ። እንደገና እንደገና ውስጥ ነው ያለው። ይሄ ጉዳይ የሚገባው መልእክት ላለው ሰው፣ ፕሮግራም ላለበት ሰው ነው ይሄ ነገር የሚገባው። ይሄ ጉዳይ የሚገባው ፕሮግራም ላለበት ሰው ነው። ይገርማል። እንደውም እግዚአብሔር እንደገና ሲያስነሳ ከዚህ በፊት ሰርቶብህ በማያውቀው ልክ ነው የሚሰራብህ። ከዚህ በፊት ባልተገለጠው ልክ ነው የሚገለጠው። በዚህ በፊት ባልመጣበት መንገድ ነው የሚመጣው። እግዚአብሔር አምላክ ጠላቶችን ያዋርዳቸዋል። አሜን በል። የሳቁብህ እንደሳቁብህ አይቀሩም። ያፌዙብህ እንዳፌዙብህ አይቀሩም። ሃሌሉያ። let me tell you አታካቻቲ ለማቴሌቬ አንተ ሰማይ ልንገርህ፣ ወድቀ ዝም ካለ ምን ነው ሰው ወድቅ ዝም አለኝ ያልክ ሰው ስትወድቅ ዝም ያለ ለመሰለ ስትወድቅ ያዩ ሰዎች እንደገና መቆምህን ማየት ስላለባቸው መነሳትህን እየሰራው ነው እግዚአብሔር። መነሳትህን እየሰራው ነው እግዚአብሔር። ዝም ብሎ አይደለም እግዚአብሔር። ስትወድቅ ሲበላሽ ዝም ያለው ችላ ብሎ አይደለም። ችላ ብሎ አይደለም ሲበላሽብህ ዝም ያለው። ስትወድቅ ዝም ያለው ምክንያቱም ነገሮች ሲበላሹ ስትወድቅ አጠገብ ያሉ ሰዎች ላይረዱ ከፍተኛ ስጦታቸው የከንፈራቸው ምጥጫ ወይም ደግሞ የሁለት ቃላት አይዞ ነው። እግዚአብሔር እንደ ሰው አይደለም። የከንፈር ምጥጫም የሁለት ቃላት ጉዳይም አይሰጥህም። ይገርም ዝም ይላል። አባቴ አለው ነገር ስልህ አለው ነገር እንደዚህ አብዝቶ ዝም ካለ አለው ነገር እግዚአብሔር እዛ ጉዳይ ውስጥ አለው ነገር እግዚአብሔር አምላክ እንደገና ነገርን ይሰራል። አሜን በል። የወደቀችውን የዳዊት ድንኳን እንደገና እሰራታለሁ ብሎ እንዳለ ያቺን የዝማሬ ድንኳን ያቺን እንደ እግዚአብሔር ልብ የሆነች ድንኳን እግዚአብሔር እየሰራት ነው። አሜን ይባላል። ሃሌሉያ አሜን። የእግዚአብሔር ዝምታ እኛን እንደገና ለመስራት የሚወስድበት ጊዜ ነው። እንደገና የወዳደቀውን እስኪያነሳሳው፣ የደካከመውን እስኪያበረታው፣ የዛገውን እስኪያስለቅቀው ዝም አለ እንጂ ይገርማል። የወዳደቀውን አነሳስተው የደካከመውን አበራርቶ ደጋግፎት የዛገውን አስለቅቆት ሲያበቃ በምን አይነት መልኩ አንተን በምድሪቷ ላይ ካንተ ህይወት ጋር በተገናኘ እግዚአብሔር ወክ ማድረግ እንዳለበት ሂኖስ እሱ ጥበበኛ ሰራተኛ ነው። ወሳኝ በሆኑ የህይወት ምዕራፎች ውስጥ በዝምታ ነው የሚሰራው፣ በጸጥታ ነው የሚሰራው። አንተ በጸጥታ ነው የሚሰራው። ስማ ሌላው ልንገርህ፣ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ነው። አንድ ጎበዝ ተማሪ እርሳሱን በመቅረጫ እንደሚቀርጽ ዝም ብሎ እንደሚቀርጽ ሳይረብሽ እንደሚቀርጽ ድምፅ ሳያሰማ እንደሚቀርጽ እንደ ቀድሞ ሳይሆን ሲቀር አቅማችን ሲደክም ፍጥነታችን ሲገታ ዕውቀታችን ሞኝነትና የዋህነት ሲሆንብን የዛን ጊዜ እግዚአብሔር አምላክ ዝምታው ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው እየተሰራን እግዚአብሔር ዝም ሲል ባንተ ውስጥ ስራ እየሰራ እግዚአብሔር ዝም ብሏል ማለት ስራውን አቁሟል ማለት አይደለም። ባንተ ውስጥ እየሰራ ነው። መጣል ያለብን እያስጣለ ነው። መተው ያለብን እያስተወ ነው። መርሳት ያለብን እያስረሳ ነው። ማጥፋት ያለበትን እያጠፋ ነው። መጻፍ ያለበትን እየጻፈ ነው። ባህሪያችንን እየቀረጸው ነው። ለምሳሌ እግዚአብሔር ቃል በዘዳግም መጽሐፍ ምዕራፍ 8 ቁጥር 3 ላይ ሲናገር የልባችንን እውነተኛ ባህሪ ሊያውቅ ዘንድ እግዚአብሔር አምላክ ዝም ይላል። ሀገር ውስጥ ዝም ያላችሁ፣ ውጭ ሀገር ዝም ያላችሁ፣ በእግዚአብሔር ምሪት ተንቀሳቅሳችሁ አንድና ሁለት ሶስት ምዕራፎች ከተጓዛችሁ በኋላ በዝምታ ሲዝን ውስጥ ያላችሁ ሰዎች ለሁሉም ጊዜ ያለው ከሰማይ በታች ለሚከናወኑ ነገሮች ሁሉ ወቅት አላቸው። የእግዚአብሔር ቃል ቁጥር 7 ላይ መክብብ 3 እንደዚህ ይላል፣ ለዝምታም ጊዜ አለ። ባህሪያችንን የሚቀርጽበት መቅረጫው ዝምታው አልመች ባልነው በኩል ያንን ቅርፊት ከላያችን ላይ ያነሳዋል። እንደ እሾህ እየተዋጋን ባስቸገርነው በኩል አልሆን ባለው በኩል ያነሳዋል። ለው ነገር እግዚአብሔር እንዳብዝቶ ዝም ካለ የክት ልሳን ነው ዛሬ ማውራት ያለብን። ሆይ ደስ አይበልህ ቢመሽም ለኔ ቀን አለ። አለው ነገር እግዚአብሔር
እንዲያብዝቶ ዝም ካለ ምን አይነት ነገር ነው እባክህ? ከሳሼ ሆይ ደስ አይበል ቢመሽም ለኔ። ሃሌሉያ። ቆይ ስማ፣ እግዚአብሔር ባንተ ውስጥ እየሰራ ነው ስለ ዝም ሲል ለምሳሌ እንደውም የእግዚአብሔር ዝምታ በጣም የሚያስፈራውና የሚያስደነግጠው መቼ መሰላችሁ? እግዚአብሔር በእናንተ እየሰራ እናንተ ውስጥ ደግሞ ሲሰራ በዝምታ ውስጥ ነው የሚሰራችሁ። ምክንያቱም እናንተ እንደውም ለሰው መልእክት ሁሉ ታመጣላችሁ። ፕሬዝ ጋድ ባክ እናንተ ትላል አንተ ተቆልፎብሃል እኮ ዣታካ ምናምን ትልና የሆነ ሰው አይዞህ ትላል። ያንተ ጉዳይ እኮ አለ በጣም ብዙ። ለሀገር ሰው መልእክት አምጥተህ ለኔ እግዚአብሔር እንዲናገረኝ እፈልጋለሁ ብለህ እዚህም ብትሄድ ዝም፣ እዛም ብትሄድ ዝም፣ ሁሉም ቦታ ዝም ይላል። እንደውም ደጋፊ ሁሉ ያደርገዋል። ደግፍና አገር እጅግ ላይ ይወድቃል አንተ ይላል። ይኸውልህ ዝምታው እኛን እንደገና ለመስራት የሚወስድበት ጊዜ ብቻ ሳይሆን ላቀደልን እቅድ ባህሪያችንን የሚቀርጽበት መቅረጫው ብቻ ሳይሆን የቀድሞውን የሚያፈርስበት መዶሻው የወደፊቱን የሚያመላክትበት ጥቅሻው ነው። ከዚህ በፊት በህይወታችን የነበሩ እግዚአብሔር ያላኖራቸው ወይም እግዚአብሔር የማይፈልጋቸውን ነገሮች እግዚአብሔር በዝምታው መዶሻ ያፈርሳቸዋል። እሱ ብቻ አይደለም፣ ይገርማል። ከዚህ በፊቶቹን በዝምታው መዶሻ እያፈረሰ የወደፊቱን ደግሞ በዝምታው ጥቅሻ ይነግራል። ስለዚህ የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው የወደፊቱን የሚያመላክትበት ጥቅሻው። በጥቅሻ የሚነጋገሩ በጣም የሚግባቡ ሰዎች ናቸው። የቅርብ ሰዎች ናቸው። ወዳጆች ናቸው። እኔ በዝምታ ውስጥ እግዚአብሔር ብዙ ሲዝኖችን አሳልፎኝ ስለሚያውቅ ዝም ሲለኝ በጥቅሻ እያናገረኝ እንደሆነ ይገባኛል። አንዳንድ ሰው አይታችሁት ከሆነ እንግድነት እናንተ ቤት ቁጭ ብሎ ከሚስታችሁ ወይም ከባላችሁ ወይም ከልጃችሁ ጋር እንግዳችሁ ሳይገባው እናንተ የምትግባቡበት ጥቅሻ አላችሁ። ስለዚህ ያን ጥቅሻ የሚገባውና የሚረዳው ወዳጅ የሆነ ሰው ብቻ። የእግዚአብሔር ዝምታ የቀድሞውን የሚያፈርስበት መዶሻው የወደፊቱን የሚያመላክትበት ጥቅሻው ነው። እየጠቀሰ ነው እግዚአብሔር። ስማ፣ ሌዊ ሕፃን በነበረ ጊዜ ሲያለቅስ ወዲያው እናትየው አፈፍ አድርጋ እቅፏ ውስጥ አስገባውና ጡት ትሰጠዋለች። እያደገ ሲመጣ ሲያለቅስ ዝም ትለዋለች። እንደ ልጅነቱ እንደ ሕፃንነቱ ጊዜ ሲያለቅስ ብድግ እያደረገች እቅፍ ውስጥ እያስገባች ጡት አሰጠውም። ያለቅሳል፣ ዝም ይማርሽ ይቀይራሉ። ሕፃን ሲያለቅስ አይተህ ከሆነ ይልና ከዛስ አልሰማ ሰጠ ይጨምራል። ዝም። እግዚአብሔር በክርስትና ሕይወታችን እንድናድግ ሲፈልግ በአብዛኛው ተመራጭ የሚያደርገው ዝምታው። ምክንያቱም እናትየው ዝም ስትል እንዲጥል የምትፈልገው ጉዳይ አለ፣ እንዲተው የምትፈልገው ጉዳይ አለ፣ ልክ እንዳልሆነ እንዲገባው የምትፈልገው ጉዳይ አለ። አሁን እንደ ቀድሞ ጊዜ አፈፍ እያደረገች እቅፍ ውስጥ እያስገባች ጡት አሰጠውም። ስለዚህ አሁን እኮ ተጠመክ። ጌታን ከተቀበልክ በኋላ እኮ ደቀ መዝሙር ተማርክ፣ ደህንነት ተማርክ፣ ተጠመክ። የተጠመክበት ውሃ ከላይ ላይ ደረቀ። የሆም ሴል መሪ፣ የዲፓርትመንት መሪ፣ የቸርች መሪ፣ አገልጋይ ምናምን ሆንክ። የአገር ስብከት ራይክ ላይ ተፈራረቀ፣ ወረደ፣ ሰነበብህ። ከዚህ በኋላ ኮሽ ባለ ቁጥር አፈፍ እያደረገ እቅፍ ውስጥ እያስገባ ጡጦ ይሰጠኛል ብለህ እንዳጠብቅ። አሁን ቃላትና ንግግር ብቻ ሳይሆን ዝምታም ካንተ ጋር ቋንቋው የሆነበት ስቴጅ ላይ ደርሰሃል ማለት ነው። አድገሃል ማለት ነው። እሱ ብቻ ነው። እግዚአብሔር ዝም ሲል እያጠራንና ወደ ሐሳቡ እየጠራን ነው። ጻፉ ማታካቻ እያጠራንና ወደ ሐሳቡ እየጠራን ነው። እያጠራን የሆነ የህይወት አጣብቂ ምዕራፍ ውስጥ ይከተንና ዊዝድሮዋል መሙላት ያለባቸውን ፍሬንዶች ያሰናብታቸዋል። አቤት እንደ ልጅ አንቀልባ ከላያችን ላይ አልወርድ ያሉ ሰዎችን። ምክንያቱም ሲያወርደው አይወርዱም እነሱ ከኛ ላይ ያወርደዋል። ይሄን ብሩን ያወርደዋል፣ ዶላሩን ያወርደዋል። ብዙ ነገር ወደ ኪሳችን ስለሚወርድ አንዳንድ ከህይወታችን ላይ መወገድ ያለባቸው ሰዎች አይወርዱም ከጀርባችን ላይ። ስለዚህ የጉዳዩን ቧንቧ ይዘጋዋል። ልክ አጣብቂኝና ጠኔ ውስጥ እንደገባን ሲገባቸው ቀጣይ ገባሽኛ እንዳልሆነ ሲያጉ መድኃኔ ዓለም አምላክ አሁን ሳይሻገር ወራጅ አለ ብሎ ይወርዳሉ። ይገርማል። እግዚአብሔር አምላክ አላስፈላጊ የሆኑ ሰዎችን ከህይወታችን ያወጣቸው ዝምታ ውስጥ ከቶን ነው። ምክንያቱም እግዚአብሔር ዝም ካለ ሰው አያናግርም ይላል። የዚህ ሰውዬ መጨረሻው አያምርም። ለማንኛውም ነገሩ እጄ ላይ ከሚበላሽ ቀበሌው ላይ ቢበላሽ ይሻላል ብሎ ዝም ይላል። ተውናል። ይረሱናል፣ እንጠፋባቸዋለን። ራሱ እስከ ሌሊቱ 9 ሰዓት ድረስ ስልካችን እስኪግል እንዳላወራን ስማችንን በልዩ ምልክት ሴቭ እንዳላደረጉ ድምጻችን ሁሉ እስኪጠፋባቸው ድረስ ይደርሳሉ። በቃ አትጠራጠር። እግዚአብሔር ዝም ሲልህ የሆኑ ሰዎች እንደ ፓራሳይት የሆኑብህ ሰዎች ዊዝድሮዋል ፎርም ይሞላሉ ካንተ።
ወዲያው የመልቀቂያ ወረቀት ያስገባሉ። አላወቅም እንጂ እግዚአብሔር ዝምታ ውስጥ ከቶክ ችላ ያለ የማይወድ የረሳ ወይም ደግሞ መንፈሳዊነት የማይሰማ መሰለ እንጂ ይከርማል። መነቀል ያለበትን እየነቀለ ማፍረስ ያለበትን እያፈረሰ ማምጣት ያለበትን እያመጣ ነው። ስለዚህ እግዚአብሔር በዝምታ ውስጥ እያጠራን አት ዘ ሴም ታይም ወደ ሐሳቡ እየጠራን ምን አይነት ነገር እያጠራን አላየሃትም ወይ አላየኸውም ወይ ነው ወይስ ኢትዮጵያ አይደለም ወፍጮ ቤት ሄዳ አታውቅም? ከአያቶች እንዳንዱ ጤፍ ገዝቶ የሚያውቅ ዘመድ የለህም? ኩንታል ሙሉ ጤፍ ይገዙና ከዛ በወንፊቱ ጎኑን መታ ሲያረጉት መታ ነው የሚያረጉት። 100 ኪሎ የነበረው ጤፍ 90 ኪሎ ይገባል። 10 ኪሎ እብቅ ነው። እንደዛ ነው የሚያደርግ እግዚአብሔር አምላክ። እንደዛ ነው የሚያደርግ። ሰብስታንስ የሌላቸው ገለባና እብቅ የሆነ ዝም ብሎ ኪሎ ብቻ በህይወትክ ላይ የተቀጠቀ ነገር በጠቅላላ ዝምታ ውስጥ ይከትህና መታ ያደርጋል። ለመሰለ እንዴ ስራ ፈተ እቤት ቁጭ ስትል እንዴት እግዚአብሔር ዝም ይላል? አንተ እኮ ብሪላት ጭንቅላት ነው ያለ ከሰው ጋር ተግባቢ ነህ ምናምን እና እንጆ ፌዛው ታደርገና ቤት ገባ ጻት ያኔ ስራ ላይ እንደ የነበርክ ብዙ ስራ እንዳልነበር አሁን ምንም ስራ የለም። ዝም ተመረ ዝም የሆነ ነገር ሆነ ዝም ካለ መድኃኒዓለም እንደዚህ ነው የሚያደርገው። ያጠራ ከዛ በኋላ ይገርምሃል ጤፉ ይፈጫል እበለኝ ይቦካል እንጀራ ሆኖ ይመጣል። እኔ ይገርምሃል ቀጭ ያለው እንጀራ አልወድም። አንዴ ስነክሰው ቀጭ ካለ ይወያላት ጥፍር ብቻ ነው ያላት ሙያላት። ከዛ በኋላ አቤት ስትበላ ስትጣፍጥ አቤት ስትሰማ ደስ ስትል ለመሰለ እዛ ቀጭ ተክላላ ወርዷላ። ስማ ረዣዥምና በምንም መልኩ ሊነቃነቅ በማይችል ዝምታ ውስጥ እግዚአብሔር ብዙ ጊዜ ከቶኝ ያውቃል። ወዴት ነው ያለው አምላክ ይሄ ሁሉ ነገር በኔ ላይ ሲሆን እስክል ድረስ ደርሼ ያውቃል። እግዚአብሔር ዝም መጣላችኋለሁ ወደ ኢዮብ። በጣም የሚገርማችሁ ነገር ነው የምነግራችሁ። መጽሐፉ ሲናገር እንደዚህ ይላል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 11 ላይ ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ እኛንም ለማስጠንቀቅ ተጻፈ ይላል። ጳውሎስ እኮ የሚገርም ጸሐፊ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ። ይህን የሚነግረን በምድረ በዳ ስለ እስራኤላውያን ማጉረምረም ከጻፈ በኋላ ነው። ይህ ሁሉ ምሳሌ ይሆን ዘንድ በእነሱ ላይ ደረሰ እኛንም ለማስጠንቀቅ ተጻፈ ይላል። እንዳትረሱ ይሄን እንዳትረሱ። እና ኢዮብ ምን ሆነ አትሉ በሏ። ወዳችሁ እየሰማችሁ ነው? እዚህ ናችሁ ያላችሁት? ወዳችኋለሁ። ይኸው ኢዮብ በአገር ሰላም እየኖረ እያለ ልጆቹ ሞቱ፣ ንብረቱ ተወሰደ፣ ሰውነቱን በገል ማከክ ጀመረ። እና ለዚህ ጉዳይ መልስ ሊሰጥ የሚችለው እግዚአብሔር። ምዕራፉን አንብቡት፣ ምዕራፍ 23 እግዚአብሔር የሚለውን ነገር ለመስማት ኢዮብ ወደ ምስራቅ በዛ የለም አለ፣ ወደ ምዕራብ አላገኘውም አለ፣ ወደ ሰሜን ሲሰራ አላየውም አለ። በሁሉ አቅጣጫ እግዚአብሔር ዝም። የአገሬ ልጆች እግዚአብሔር ዝም ሲል ያ የዝምታ ጊዜ አስተሳሰባችሁን ካላስተካከላችሁት ተተላለፉበትና የምትፈወሱበት ጊዜ፣ የምትሰበሩበት፣ የምትነሱበት ጊዜ፣ የምትወድቁበት ይሆንባቸዋል። ሰው ከወቅቱ ጋር አለባበሱን እንደሚያስማማ ከእግዚአብሔር ጊዜ ጋር አስተሳሰባችሁን ማስማማት አለባት። ሁሉም በዚህ ውስጥ አልፈዋል ወዳጆች። በዚህ ውስጥ በእግዚአብሔር ዝምታ ውስጥ ያላለፉ የመጽሐፍ ቅዱሳችን ላይ ያሉ ሰዎችን አታገኟቸው። ከኢዮብ፣ ከአብርሃም፣ ከዳዊት እያንዳንዱ ጋር ብትመጡ የዝምታው ጊዜ ብላችሁ ጻፉ። የዝምታው ጊዜ አቤት የኔ ጌታ። አንደኛ የዝምታው ጊዜ የመጣልና የመረሳት ጊዜ ሳይሆን የመሰራት ጊዜ ነው። እግዚአብሔር ዳዊት ከተቀባ በኋላ ጫካ ለጫካ ዋሻ ለዋሻ በዝምታ ውስጥ ለዙፋን ሲያዘጋጀው እንደነበረ የዝግጅት ጊዜ ነው የእግዚአብሔር ዝምታ። ምክንያቱም በሚቀጥለው ሲዝን የሚያወርደው አለ። ስለዚህ በሚያወርደው ፋንታ የሚያወጣውን እግዚአብሔር በዝምታ ውስጥ ነው የሚሰራው። እና ዝም ሲል ስሜቶቼን አላዳምጥም፣ መንፈሳዊነት አይሰማኝም፣ የማይወደኝ ይመስለኛል፣ ችላለኝ ይመስለኛል፣ እንደውም ከቀድሞ ደረጃ የወረድኩ ይመስለኛል ምናምን፣ ይሄ ስሜቴ ነው። መጽሐፌ ግን የነገረኝ እግዚአብሔር ዝም ሲል የዝምታው ጊዜ የመጣል ጊዜ አይደለም፣ የመረሳት ጊዜ አይደለም፣ የመሰራት ጊዜ ነው። በጣም እግዚአብሔር በነቢያት በኩል እንዲናገራችሁ ፈልጋችሁ ዝም ያላችሁ፣ ስለ ልጆቻችሁ ዝም ያላችሁ፣ ስለ ትዳራችሁ ዝም ያላችሁ፣ ስለ ሕይወታችሁ፣ ስለ ስራችሁ፣ ስለ ጤናችሁ ዝም ያላችሁ፣ ይሄ ጊዜ እግዚአብሔር ለእናንተ ትኩረት ስለሌለው ችላ ስላላችሁ ጊዜ ስላጣ ምናምን እንዳይመስላችሁ፣ ስለማይወዳችሁ አይደለም፣ ጥሏችሁ አይደለም።
ትርፍ ሰው የለውም እግዚአብሔር በቃ። ስለዚህ ማወቅ ያለባችሁ ይሄን ወዳጆቼ፣ መቼም ይብዛ ሚነስም ከሚወደው ከአባቱና ከወንድሞቹ ተለይቶ በሚዲያሞች እጅ ወድቆ ወደ ግብጽ ተሽጦ ወደ ጉድጓድ ገብቶ እስር ቤት ገብቶ በነዛ ሁሉ ዝምታ ጊዜያቶች ውስጥ ዮሴፍ እኮ በዝምታ ውስጥ ሆኖ እግዚአብሔር ለዙፋን እያዘጋጀው ለዙፋን እያዘጋጀው ፈገግላለሁ እኔ እስቃለሁ እኔ እንኳን ወደ እግዚአብሔር ዝምታ በደህና መጣችሁ ፈገግላለሁ። እግዚአብሔር ስልጣን ቦታ አቅም በሰጣችሁ ጊዜ ተጠቀማችኋቸውና ውለታ ያረጋችሁላችሁ ሰዎች ሁሉ ያለ እውነት ያለ ፍትህ ስትወነጀሉና ስፍራችሁን አጣችሁ የማይሆኑ ሁኔታው ስትገቡ ዝም ይላል። ቢኮዝ ስማ ዮሴፍ ልማቸውን የፈታላቸው እነዛ ሁለት ጠጅ አሳላፊዎች እንኳን ረሱት ዮሴፍን ቢያስታውሱት የነሱ ብርሌ አለቅላቂ ነበር የሚያረጉት። ውለታ ያረክላቸው ሰዎች ሁሉ እንዲረሱ ነው የሚያረጋቸው። ምክንያቱም እግዚአብሔር ዝም ሲል ለተሻለ ጉዳይ ለተሻለ ፕሮሞሽን ነው ዝም የሚለው። የመሰራት ጊዜ ነው፣ የዝግጅት ጊዜ ነው እግዚአብሔር ዝም። አስተሳሰባችሁን በዚህ እንድትቃኙ ትፈልጋለሁ። ነገር ድብልቅልቅ ብሎብኝ ተምታቶብኝ ሰኞ ነው እየወጣው እያገለገልኩ ናውጣ አላል። በስክሪን ሁሉ ነው መጸለየው። ሻሸመኔ ህዝቡ ግጥም ብሎ ውጣ ናውጣ አንተ ቡዳ ውጣ እያልኩ እየጸለይኩ እየነገርኳቸው እየተጽናኑ አንተ መኪና ትገዛለህ ሲገዙ የሆነ ነገር ሲሆን እኔ ነገር ዓለሙ ዞርብኝ። ነገር ዓለሙ እግዚአብሔር ዝም በእኔ ይናገራል፣ እኔን አያናግርም። መድኃኔዓለም ቢቸግረኝ ዋይፍ እንደዚህ ያልኳት በቃ እችን ሀገር ለቀን እንሄዳለን፣ እንጠፋለን፣ ወደ ውጭ ሀገር ንብረቱን ሁሉ ሽጭ አሜሪካ እንሄዳለን። ከዛ ወጥቼ ሁሉም ሰው ስለሚያቀኝ እዛ ከተማ እማልታወቅበት ሀገር እግዚአብሔር እንዲናገረኝ ሄድኩ። አዳማ ሄድኩ። ደቡብ የሚኬሲ ብገባ ዝም አያናግረኝ። ወጥቼ ደግሞ ሙሉ ወንጌል ብገባ አያናግረኝም። እግዚአብሔር ቃልህትን ቤት አያናግረኝም። ሁሉም ቦታ ቤት አያናግረኝም። የሆነ ነገር በል እንጂ ትኬቱን በለኝ እንጂ ትካለ ብቻ አገልጋዩ መድረክ ላይ ቆመ አውቄዋለሁ ትኬት ነው በኢየሱስ ስም። ዝም መድኃኔዓለም ጻጫጭ ዝም ለካ እያዘጋጀኝ ነው። የሆነ ወቅት ላይ ብቻ ነግሬያቸዋለሁ ካስታወሳችሁ። በጣም ሳስቸግር የሆነ ቸርች ቁጭ አለ። ፕሮግራም ለመምራት የወጣችው አማርኛ በደንብ የማትችል አንዲት ሴት እንደዚህ አለች አለች ልትሄጂ አለች። ተናገረኝ ጌታ ብዬሽ አትሄጂም። እንዲህ አቅልላ ጌታ ሆይ አቅልላ የኔን ጉዳይ ልትሄጂ አትሄጂም። እናንተ አክብዳችሁ እግዚአብሔር እንዲናገራችሁ ስትፈልጉ እግዚአብሔር ደግሞ አቅልሎ አገልጋዩ ራሱ በዛ ሲያልፍ ትከሻ ነካነካ ያደርግና አገልጋዩን ጠም እንደ እዚህ የሰው ችግር የማይገባው ሁላ አንተ እሳት ላይ ነው ያለው። እንዲናገር የምትፈልገው እንደውም አንተ እኮ እንደዚህ እኮ ነው እየተባልክ እንኳን እየተንቀጠቀጠ ሊነግርህ ምን ነው የሚልህ? ግን አንድ እውነት እነግርሃለሁ። የዛን ጊዜ ጥሎህም አይደለም ረስቶም አይደለም እየሰራህ ነው። ይኸውልህ ልክ አንድ ሸክላ ሰሪ በመንኮራኩሩ ላይ ሸክላውን እንደሚሰራ የኔ አባት ከዛ እንደዚህ ያለኝ ለኔ ራሴ አንድ ቀን እንደዚህ ያለኝ ጌታ እንደዚህ ያለኝ ሸክላው በሸክላው ሰሪ እጅ ተበላሸ አለኝ። እንኳን ተበላሸ እንኳን በሰሪው እጅ ተበላሸ። ሰሪው እጅ ላይ ነው የተበላሸው ሸክላው። ያንተ ነገር ከተበላሸም እንኳን እግዚአብሔር እጅ ላይ ያንተ ነገር እግዚአብሔር እጅ ላይ ተበላ። ከዛ እንደዚህ ያለኝ በሰሪው እጅ ላይ ተበላ። እሺ ሲሰራው አለኝ አይጠግነው። የተሰበረበት ቦታ ወስዶ አይደለም የሚጠግነው የሚበይደው። አፍርሶ ኒው ብራንድ ኒው ሞዴል አድርጎ ነው የሚሰራው።